ሩታዬ ፈጣሪ አምላክ ይርዳሽ ማለት ነው። እና አንቺ ተበዳይ ሆነሽ፣ አንቺ ተጎጂ ሆነሽ፣ አንቺ ደግሞ ይቅርታ ጠያቂ ነሽ ማለት ነው። እና በእውነት በዚህ ልክ የዋህነትሽ እየጎዳሽ ነው ያለው፣ በጣም እየጠቀመሽ አይደለም። ይቅርታ በምትጠይቂ ሰዓት የበታችነት እንዲሰማሽ እያደረጉሽ ነው ማለት ነው። ይቅርታ መጠየቅ የበታችነት አይደለም በእውነት ንጹህ ልብ ስላላት ንጹህ ሴት ስለሆነች ነው። ይሄን ሁሉ ደግሞ መስዋዕት የምትከፍለው ለልዑል ለልጇ ስትል ነው ማለት ነው። እና አብርሃም ሲሄድ አይታችሁ የሆነ ቪዲዮ ላይ ልዑል ራሱ እንዴት ዞር ብሎ እያየው እንደነበረ ማለት ነው። በእውነት አብርሃም ይሄን ያህል ማን ስለሆንክ ነው? ከማንስ በልጠክ ነው? እውነቴን እኮ ነው እንደዚህ አይነት አክት የምታደርገው። እውነቱ ይውጣልኝ ታልክ፣ አዎ እውነቱ ይውጣልክ። ግን የልጅክን እናት በእውነት ብዙ ጊዜ ይቅርታ ጠይቃለች ማለት ነው። እና ግፍ ነው እየሰራክ ያለከው። ምንም በማያውቀው ዱዳ ህፃን ልጅ ላይ ግፍ እያስቀመጥክ እንደሆነ ልታውቅ ይገባል። አሁን እየሄድክበት ያለው መንገድ ትክክል አይደለም። ወደ ራስ ተመልሰክ ለራስ ጊዜ ሰተክ በእውነት ቢያንስ ይቅርታ የምትጠይቀው በስም ማጥፋት ሩታ ነበረች ይቅርታ ተጠያቂ እንጂ ጠያቂ አልነበረችም። ስሟ እንዲጸዳ ማድረግ ነበረብክ ብትችል፣ ለልጅክ ስትል። ሰው እኮ ብዙ በደል እየደረሰበት እኮ ይቅርታ ይላል። እናንተ ደግሞ ብዙ ላይፍ ያሳለፋችሁ ናችሁ። ያኔ አንድ ፍራሽ ብቻ ገዝታችሁ ጥንጥዬ ቤት ውስጥ ደብረ ዘይት ላይ የኖራችሁትን ትውስታ ልታስታውስ ይገባል። ዛሬ አጨብጫቢ ስለበዛልክ ምናልባት ከጎንክ አለን አለን እያሉ የሚያዋክቡ ስለበዙ በሴቶች ስለተከበርክ እውነት እንዳይመስልክ። እዚች ዓለም ላይ የምትኖረው አንዴ ነው ማለት ነው። እና ከልጅ በላይ ደግሞ ምንም ነገር የለም። ሀብትም አላፊ ጠፊ ነው፣ ውበትም አላፊ ጠፊ ነው። ሁሉም ነገር ያልፋል፣ እኛም እናልፋለን እዚህ ምድር ላይ። በእውነት ነው የምናገረውና እኔ ሩታ አሁን በጣም እያሳዘነች ነው ያለችው ማለት ነው። ያለ ጥፋቷ ነው። ባለፈው ይቅርታ ጠይቀዋለች፣ አሁንም ደግማ ይቅርታ ጠይቃለች ማለት ነው። እና ምን ያህል የዋህና ንጹህ ልብ እንዳላት ነው የሚያበነክተው እንጂ ሩታ ክፉ ብትሆን ተንኮል በአብርሃም ላይ ሰርታ ቢሆን ይቅርታ ጠይቀው። ለምን? ስለተበቀለችው ማለት ነው። አንድ ሰውን ተበቅላችሁ እኮ ይቅርታ ጠይቁ። በነገራችን ላይ በቀልም በበቀል ነበር እያሰባችሁ የምትሄዱትና አሁን ላይ እኔ እያየሁ ያለሁት አብርሃም ተወዳጅነትን በኦዲየንሶችም በሴቶችም እየመጣለት እየጎረፈለት ስለሆነ ሩታ ደግሞ የልጅ እናት ስለሆነች ምንም መስላ እያታየችው አይደለም። ተው፣ የአሁኑን አይደለም ማሰብ ያለብክ፣ ከኋላክ የነበረውን አመጣጥክን ማሰብ አለብክ ማለት ነው። ሁላችሁም ብትሆኑ አሁን እውነት የቡታጅራ ዩቱበሮችን እኮ ዩቱበር ብላ ያስጠራችው በዩቱበሮች ወጣቶች ሩታ ናት፣ ልንገራችሁ ማለት ነው። ማን ነው ቡታጅራ ላይ ዩቱበር በጣም ትሰራለች የምትሉት አንደኛ ለምለም ናት። ከዛን ወዲያ ነው አብርሃም ታዋቂ ሆኖ የመጣው። ሁሉም እዚህ ጋር የተሰበሰበው ከነ ሀይሚ ከነ ብሩኬ ከነ ማን ነው ሁሉም ማለት ነው። እና ሙቤ ጀምሮ በሩታ ነው የተነሱት። እግዚአብሔር እንምላችሁ አሁን የመጡት ዩቱበሮች የቡታጅራዎች በሩታ ነው እየሸቀላችሁ ያላችሁት። በሩታ ነው ገቢ ምንጭ እያገኛችሁ ያለችሁት። አሁን ተመልከቱ እነ ቶፋንና ሶፊን ወንድማማቾቹን ማለት ነው። በአብርሃምና በሩታ ነው ገቢ እያመቻችሁ ያሉት። የማይሆን ስራ በሃይማኖት የማይፈቀድ ሩታ አስደግማበታለች። በአብርሃም ፎቶ ከልጁ ጋር ቀብረዋለች አስቀብራለች እያሉ ሆን ብለው ራሳቸው ቀብረው ማለት ነው። እና የሚሰሩትን ስራ በአደባባይ ራሳቸው እየተናገሩ ነው፣ ቶፋና ሶፊ ማለት ነው። በእውነት ሩታዬ አሁንም ቢሆን ጀግና ነሽ፣ ማልቀስ የለብሽም፣ ልብሽ መሰበር የለበትም። አንዴ ሰብረውሻል፣ ድጋሜ ሊሰባብሩሽ እንዳይሞክሩ ጠንካራ እናት መሆን አለብሽ። ልጅሽን ደግሞ ብዙ መስዋዕት ከፍለሽ 8 ወር ድረስ አባትም እናትም ሆነሽ አክስትም አጎትም ሆነሽ ለልጅሽ ያለሽው አንቺ ነሽ። ነገ አንቺም በልጅሽ እውነቴን ነው የልፋትሽን ዋጋ ታገኛለሽ። አሁንም ቢሆን ተስፋ እንዳትቆርጭ፣ ልጅሽን በእንክብካቤ ማሳደግ፣ ለራስሽ ጊዜ መስጠት። አብርሃም እውነቴን ነው ወደ ራሱ ተመልሶ ከልጄ ጋር ከሚስቴ ጋር ሆናለሁ ታለ ደስ ይላል።
ካልሆነ ግን እየተለማመጥሽ እየለመንሽው ወደ ህይወትሽ እንዲመጣ እንዳታረጊው። አብርሃም አንድ ነገር ብሏል ማለት ነው። ብዙውን ጊዜ በልጅ እያሳበብሽ እኔን ለመጉዳት ሞክረሻል እያለ ነው። ይኸውልህ እንዳንተ አይነቱን እውነቴን ነው ፈጣሪ ተሳስቶ ነው አንዳንዴ ልጅ የሰጠው ነው የምለው። እበትም ትል ይወልዳል። እንዳንተ አይነት አባት ኖረም አልኖረም አይጠቅምም። ሴሰኛ ነው፣ ዝሙተኛ ነው። በቃ ለሚስቱ ክብር የሌለው ለልጁ እናት ክብር የሌለው። ሩታን እኮ መጀመሪያ ያስደፈርካት እኮ አንተ ነክ። ለራስ ክብር ቢኖርክ ኖሮ እውነቴን ነው ታማኝ ወንዶች እኮ እናውቃለን፣ ታማኝ ሴቶች እኮ እናውቃለን። ከሚስታቸው ውጭ ሌላ ሴት የማይታያቸው ቴክስት እንኳን ሲደረግላቸው ታምነው የሚኖሩ ሁሉም ዘልዛላ ባለጌ ናቸው እያልኩኝ አይደለም። ኢትዮጵያ ውስጥ ያሉ ወንዶች እውነቴን ነው ፈጣሪ አምላክን የሚፈሩ አሉ ማለት ነው። በዚሁም ልክ ትዳራቸውን አክባሪ አሉ፣ በዛውም ልክ ማለት ነው። በእውነት አንዳንዴ እንደው ይሄ የሶሻል ሚዲያ ሰዎች ናችሁ ስትባሉ በቃ ዝም ብላችሁ ካገኛችሁት ጋር መለጣጠፍ ትወዳላችሁ ማለት ነው። እና እውነት አሁን ሩታ ተበቅላለች፣ አጥፍታለች ካልን እኮ ከሩታ በላይ እኮ ከአብርሃም በላይ ሩታ አላጠፋችም። የሩታ እኮ ቢቆጠር ጥቂቱ ነው። እኔ አሁንም እላቸዋለሁ፣ አንደኛ ሩታ አብርሃም በጥፊ የምትማታው ነው። ሁለተኛ ራቆት ቪዲዮ ያዘች የተባለው ነው። ሶስተኛ ና ተመለስ ብላ ተበቀልኩ ካልፈልግም ዳለችው። እኔ ሶስት ነገር ነው ሩታ ላይ ያየሁት ጥፋት። የአብርሃምን ቁጠሩት። ውሽማ ቤት ድረስ እኮ ጎትቶ የመጣ ነው። ሩታ እዛ ጋር ነፍሰ ጡር ሆና በበዓል ቀን አዲስ ዘመን በመለወጫው መስከረም ላይ ከውሽማውን እኮ ሊመልስ ሩታን በር ላይ ጥሎ ገፍትሮ የሄደ እኮ ነው። በዛን ሰዓት ሩታ ጠንካራ ሴት ባትሆን ወድቃ ወይ እሷን በሽተኛ ትሆን ነበረ፣ ልጇንም ታጣው ነበረ። በመውለጃዋ ሰዓት አካባቢ ትዝታ አላችሁ ማለት ነው። እና በእውነት አንዳንዴ ቆም ብለን እናስብ እንጂ አብርሃም አሁን እያረክ ያለከው በእህትክ የምትመራው እህትክ ያንተን ኑሮ አትኖርም። እህትክ እናውቃለን፣ ፈትናት። በቃ እዛ ጋ ጋለሞታ ነች። የፈለገውን ነገር በራሱ አይምሮ ነው ማራመድ የምችለው። የሚቆጣጠራት ወንድ የለም። ልጆቿን አባትም እናትም ሆና ነው እያሳደገች ያለችው። የራሷን ፋይል ትታ የአንተን ፋይል ለማገላበጥ ትሮጣለች ማለት ነው። ተቻለች የራሷን ህይወት የራሷን ባለ መመለስ ለምን አትጥርም? ያንተን አሁን እየመለሰች ሳይሆን እያፈረሰች ነው ሲጀመር ያለው ማለት ነው። እና በሐሰትም እንግዲህ ምስክሮች ጠርታችኋል። ሩታ ነገረኛ ተንኮለኛ እንደሆነች፣ ሄርሜላ ደግሞ ንጹህ ሴት እንደሆነች፣ በጣም ክብር ያላት ሪስፔክት ያላት እንደሆነች ነው እያዳላችሁ ያላችሁት። ለሩታም ደግሞ ፈጣሪ አለ። ነገ አንተም በልጅክ ብድሩን ታገኘዋለህ። እውነቴን ነው የምልክ። ዛሬ መልካም ነገር ብትዘራ ስንዴ ዘርተክ እንክርዳድ አታጭድም፣ እናውቀዋለን። ስንዴውን ነው እንጂ የምታጭደው። እናንተ ግን እየዘራችሁ ያላችሁት ስንዴ ዘርቶ እንክርዳድ እንደማጨድ ነው ማለት ነው። እና ይሄ ልጅ ደግሞ ያየዋል። ሩታ ብዙ ለምስክር የሚሆን ቪዲዮዎች አሏት። በእውነት ይሄንን እንደ ማስረጃ ለልዑል ለልጇ ማቅረብ ትችላለች። ከልጇ ጥያቄ መዳን ትችላለች። ምንም ቢሆን ማለት ነው። እና እናት ምንም መተኪያ የላትም። ገብቶካል? ወንድ ቢሄድ ወንድ ይመጣል። ምንም አብርሃም ቢሆን አሸብር ይመጣል። ምንድን ነው እሱ ችግሩ ማለት ነው? ክብር የሚሰጣት ይመጣል። ይሄን ያህል ለልጇ መስዋዕት ከፍላለች። እኔ ከእንግዲህ መስዋዕት ባትከፍሊ አብርሃም እግር ስር እየሄድሽ ይቅርታ መጠየቅም ብትተይ፣ አብርሃምን መከታተል ብትተው፣ እንደዛ ነው እኔ የምላት ማለት ነው። ተጎጂ እሷ ሆና ይቅርታ እሷ ጠያቂ መሆን የለባትም አሁንም ነገም ማለት ነው። እና እኛ ሴቶች ለራሳችን መኖር እንዳለብን በደንብ መመልከት ትችላላችሁ። ሰላም ውድ ተመልካች እንዴት አላችሁልኝ? ሰላማችሁ ስትረፍ ይበል። ኢትዮጵያንም ኤርትራንም ማለት ነው። ለቤቴ አዲስ የሆናችሁ እንደተለመደው ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እንዲሁም እንቆቹ በመዳብ ቤት ጀግናዎቹ መስዋዕት እየከፈላችሁ ያላችሁት ለልጃችሁ ስትሉ፣ እንዲሁም በቤተሰብ ጣልቃ ገብነት ባልሆነ ነገር ተተችታችሁ ትዳራችሁ እንደዚህ አደጋ ላይ ያለ በእውነት ፈጣሪ ሁነን ይሆናችሁ ነው ማለት የምፈልገውና የሁሉም ቤት ቢንኳኳ ጉድጉድ ነው የሚወጣው። በነገራችን ያው እነኚህ ፊት ለፊት ስለወጡ ነው። ሁላችንም በእነኛ ቦታ የራሳችንን ህይወት መመልከት እንችላለን። እኔ አሁን እያልኩ ያለሁት ሩታ ተጎጂዋ እሷ
ተበዳዩዋ እሷ፣ በእውነት ተወቃሿ እሷ፣ ተመልሳ ደግሞ ይቅርታ ጠያቂዋ እሷ ናት። እሷ ይቅርታ በጠየቀች ቁጥር እንደማትፈለግ የበታችነት ሆና እንድትታይ እያረጋት ነው ያለው በኦዲየንሷ ማለት ነው። እና ይበቃል። ለልጅሽ ብዙ መስዋዕት ከፍለሻል። ከዚህ በላይ በራስሽ ኮንፊደንስ ቆመሽ ልጅሽን ማሳደግ አለብሽ ነው እኔ በራሴ ሀሳብ የምለው ማለት ነው። የዋህነት አንዳንዴ ምን ያህል እንደሚጎዳ ልብ ብላችሁ ተመልከቱ ማለት ነው። እና ሩታ ምን ያህል የዋህ ስለሆነች ነው ራሷን በድለዋት ራሷ ደግሞ ይቅርታ የምትጠይቅ ማለት ነው። ማንም እንደሚያደርግ የለም። እኔ ብሆን ይቅርታ ይጠይቁኝ ብዬ ነበረ ድርቅ ምለው ማለት ነው። እና ይሄን ሁሉ እንግዲህ እየለመነችው ነው። አይታችኋል። ለልጃችን ስንል ሁሉንም ነገር ረስተን እኔ እናንተ እኮ ብዙ ደስ የሚሉ ላይፎችን አሳልፈናል። የዛሬውን አይደለም መመልከት ያለብክ፣ ብዙ ነገር ነክ እያለችው ነበረ። አንዳንዴ አብርሃም እንግዲህ በልጄ እያማህንሽ እኔን ብዙ ነገር እያደረግሽ ነው፣ በልጁ አታሳቢ፣ እኔን ያለማጣት ይሆናል ያደረግሽው፣ እውነቱን አውጪ ይላታል። አስቡት። አላደረግኩም፣ አንተን ለማጣት ሌላ ነው ይሄ የሚደረገው ያልከው ኮተታ ኮተት ሌላ ነው እኔ እኮ ምለው ማለት ነው። እና አንተን ማጣትማ የማትፈልግ ቢሆን ጊዜ ማድረግ የነበረባት ነፍሰ ጡር የሆነች ጊዜ ነበረ። አብርሃም መበቀል ሩታ የነበረባት ያኔ ነው። 2 ነፍስ የነበረች ጊዜ እንደዛ ስታለቅስ። አሁን እኮ እግዚአብሔር ይመስገን ጤነኛ ልጅ ፈጣሪ ሰጥቷታል። አምኖባት ደስተኛ ናት በልጇ። ብዙ መስዋዕት የከፈለችበት ነው። እሷም ብላለች አብርሃም እኔ ጋም አንቺ ጋም ሆኖ ማደግ ይችላል ባለው ጉዳይ ማለት ነው። ልጅ 2 ቦየት ሲያድግ የየትኛውን ፍቅር ይዞ እንደሚያድግ ግን አብርሃም ገብቶታል? የገባው አይመስለኝም። አንድ ቤት ሆናችሁ ልዑልን ብታሳድጉት እውነቴን ነው በስነ ልቦናም በሁሉም ነገር በትምህርቱም በእውቀትም ለሀገሩም ለወገኑም ለቤተሰቦቹም እውነቴን ነው ፈርሃ እግዚአብሔር ያደረበት ሆኖ ነው የሚያድገው ማለት ነው። እና ይሄ 2 ቤት እየተመላለሰ የሚያድገው እኔ ምንም አይታየኝም። በዚህ አይነት በእውነት ሩታ ልዑልን ለአብርሃም መስጠት የለባትም፣ ጭራሽ ማየት የለበትም። እንዳንተ አይነት አባት እውነቴን ነው ገደል ይግባ። እንዳንተ አይነት አባት የስም አባት ማለት ነው። እኔ እንደውም ብትችል ሩታ የልዑልን አባት እውነቴን በፍርድ ቤት ማሰረዝ ነው ያለባት። በፍርድ ቤት አባቱ አይደለም ብላ ማለት ነው። እና እንደዚህ አይነት አባቶችን እኔ እንጃ አባት ነው ብዬ ከክብር ካላቸው አባቶች ክብር ካላቸው ወንዶች ጋር ላነጻጽረው አልችልም። በቤተሰቡ የሚመራ በራሱ የማይመራ በራሱ ኮንፊደንስ የማይሄድ በገንዘብ ተገዝቶ እንደ ዕቃ የሚሄድ ወንድ ክርስቶስን ነው የምላችሁ። ለጠላታችሁም እንዳትመኝ እንኳን ለወዳጃችሁ ማለት ነው። እኔ አሁን እንደዛ ነው የተመለከትኩ ያለሁት። በእውነት የዋህነቷ ዋጋ እያስከፈላት እንደሆነ ሩታ ተመልክቻለሁ። የዋህነቷ ነው አብርሃምንም ወደ ሄርሜላ እንዲሄድ ያደረገችው። ነገ የተሻለ ነገር ይመጣል ብላ ዝም ባለችው ነው እንግዲህ በግማሽ ሚሊዮን ብር ተታሎ የእጅ ሰዓት ወርቅ ነው ተብሎ ተታሎ እንደ ዕቃ ተገዝቶ የተሄደው። ገዝታውን የወሰደችው ሄርሜላ አፍቅረው አይደለም። አሁንም ቢሆን እኔ የምለው እኔ የተሰማኝን የምናገረው ማለት ነው። እና እግዚአብሔርን አሁን ላይ ደጋግማ ይቅርታ አብርሃም በመጠየቅ ሩታ በጣም እንደ ጥፋተኝነት ሌላ ህይወት ከአብርሃም ውጭ እንደማትኖር ሌላ ወንድ እንደማይፈልጋት ነው ለኦዲየንስም ሆነ ለአብርሃምም ጭንቅላት ውስጥ እያቃጨለ ያለው ማለት ነው። አንዳንድ ደግሞ ዝቅጥ የሆነ ውርጋጦች አሉ ማለት ነው። እና ሩታ እንኳን ለሚስትነት ለጎረቤት ማትሆነ የእናንተ ጸባይ የእናንተ ቤት የእናንተ ጋር መጥቶ ቢታይ ሁላችንም ጋር እንከን አለ። በሰው ላይ አትፍረዱ። እውነቴን ነው የምለው፣ በሰው ላይ አትፍረዱ። ይሄን እያላችሁ ያላችሁት በብዛት ሴቶች ናችሁ አላችሁ። ተስፋ የቆረጣችሁ አላችሁ። ከገንዘብም ከባልም ከልጅም ከሁሉም ነገር ያልሆናችሁ ቆሞ ቀሮች ማለት ነው። እና እግዚአብሔርን ይሄንን ፍርድ የምትፈርዱ እናንተ ናችሁ።
ልጅ ደግሞ ያለው ልጅ ምን ያህል ወርቅ ይውላችሁ፣ ዳይመንድ ከዳይመንድ በላይ ስሙ። ልጅ ሲኖራችሁ ብትሞቱ የከሌ ልጅ ነው የሚባለው። ልጅ ተሌላችሁ ብትሞቱ የሚያስታውሳችሁ የለም፣ ትረሳላችሁ በሁለት ቀን ማለት ነው። አንድ ሰው ቢሞት ግን ስሙ ከመቃብር በላይ ሁሌም ይነሳል ማለት ነው። ያ መልካም ስራው ያስነሳዋል። ወይኔ የከሌ ልጅ እኮ ነው አደገ። የሌላችሁስ ባዶ ቀፎ የሆናችሁ ምንም የሚያነሳችሁ የለም። ተቀበራችሁ፣ ተረሳችሁ፣ አለቀ። ይሄ ነው ጨዋታው ማለት ነው። የምትለፉት ከንቱ ነው የሚሆነው። ግን ልጅ ሲኖራችሁ ብዙ መስዋዕት መክፈል እንዳለባችሁ ይገባችኋል። ይሄ የወለዳችሁ ትረዱታላችሁ። እኔ ሩታ ጋር እያየሁት ያለሁት እንደዛ ነው። ከዚህ በላይ ግን ተጎጂ ሆነ አብርሃምን ይቅርታ መጠየቅ ይበቃታል። በቃ ግፍ ነው፣ ከግፍም ግፍ። በእውነት አብርሃም አንዳንድ የሴቶችን ባለበት ነገሮች አይቀኑህም። ቢያንስ ያስቀየምካቸውን ሴቶች እንኳን አንተ ይቅርታ ጠይቅ። ውጣና በድያቸዋለሁ ይቅርታ አድርጉልኝ በልና ከህይወታቸው ውጣ። እነሱም ሰላም ህይወት ይኖሩ። ሄድክ ስትባል ትመጣለህ፣ መጣ ስትባል ደግሞ ትቀራለህ። ሩታ እኮ ብዙ ነገር ያኔ ደስታ ቤት የመጣ ጊዜ እኮ እንዴት ወንድ እኔ ቤት ይመጣል እያልክ እኮ ስታሽቋልጥ ነበረ። ሩታ እኮ ልጄን ይዤ ቤተሰብ ልሄድ ስትል እንኳን አትሄድም ብለክ የከለከልክ ነህ። ሩታ ወደ ውጭ ትሄዳለች ሲባል አትሄድም ብለክ ያስከለከልክ ነበርክ ማለት ነው። እና በቃ በቻንሷ አትምጣባት፣ ህይወቷን ትኖር እሷም። አንቺም ቆፍጠን ብለሽ ራስሽን አስከብሪ። የምን መለማመጥ ነው? ለምን ገደል አይገባም? በእውነት አንቺ አሁን ለልጅሽ ጀግና እናት ሆነሽ ለሌሎችም ተምሳሌ መሆን አለብሽ ብዬ ነው እኔ የማስበው፣ ውድ ተመልካቾቼ ማለት ነው። እንግዲህ እናንተ ሁላችሁም የተሰማችሁን የራሳችሁን አስተያየት ሀሳብ መስጠት ትችላላችሁ በዚህ ቪዲዮ ላይ። እኔ አሁንም ሩታዬ እያሳዘነች ነው ያለችው። ተበዳይ እሷ ሆና ደግሞ ተበዳይ እሷ ሆና ብዙ ነገር እየተደረገች ይቅርታ ጠያቂም እሷ መሆን የለባትም ብዬ ነው የማስበው። አንደኛ የሩታ ስም መጥራት አለበት። ሁለተኛ የዛሬውን ሳይሆን ከዚህ በፊት ያሳለፋችሁትን ማሰብ አለባችሁ። የበፊቱን ድህነት ስለረሳው የዛሬ ያለሁበትን እውነቴን ነው ማስታወስ አለብኝ፣ ከዚህ በፊት እንዴት እንዳለፈ ማለት ነው። እና ሩታና አብርሃም እናውቃለን፣ ሲመጡ በደንብ ጠንቅቀን በአንድ ፍራሽ ጥንጥዬ ቤት ውስጥ ተከራይተው የኖሩ ነበሩ። አገር ለቀው ቤተሰብን ሽሽት ሩታ ማለት ነው። እና ለአብርሃም እኮ ብዙ መስዋዕት ከፍላለች ቢገባው ማለት ነው። ድንጋይ ራስ ሆኖ ነው እንጂ። ዛሬ ላይ ግን አጨብጫቢ በዛ፣ ከጎኑ አጃቢዎች በዙ፣ ገንዘብ መጣ። ያኔ ዩቱብ እየከፈለው አልነበረም፣ አብርሃም ተከፋይ አልነበረም። ሩታ ተመጣች፣ ፈመሰ፣ የዩቱብ እውቅናት ሰጠው። እሷ ከመጣይ ነው ይሄ የሚተሰጠው ማለት ነው። ለምንድነው ውለታ? አንዳንድ ሰው ለምንድነው ውለታ የዋልንላችሁን የምትረሱት፣ ገደል የምትከቱት? እኔ አንዳንዴኛ ሴቶች እድላችን በጣም ነው የሚገርመኝ በእውነት። እስቲ ወደ ራሳችሁ ህይወት ጋር አያይዙት። ብዙ ያረጋችሁለት ሰው እኮ ነው እናንተን ቁልቁል እየረገጣችሁ ያለው ማለት ነው። እና አሁን ላይ ቤትክ በማን እንደፈረሰ፣ ትዳርክ በማን እንደፈረሰ እንኳን ማታቅ። ምንም ቢሆን ደግሞ ኤፍሬም መልካም ነገር ነው እያረገ ያለው። እኔ ሁሌም መናገር እፈልጋለሁ። ኤፍሬም እና አብርሃም ወንድማማቾች ናቸው። በመሀል ጠላት ነው ገዳይ ነው ምናምን የምትሉ እውነቴን ነው፣ ኃጢአት አትግቡ። በራሳችሁ ጣት በራሳችሁ ስልክ ኃጢአት አትግቡ። ምንም ቢሆን ምንም ቢደራረጉ አንድ ናቸው። አህያ ቢራገጥ ጥርስ አይሳበር አለ። ገብቷቸዋል። እንደዛ ነው። አህያ ከአመዱ ሰው ከዘመዱ ነው የሚያምረውና አንድ ናቸው። ለእነሱ መሀል ክፉ ባትናገሩ ጥሩ ነው። መልካም ነገር ነው ኤፍሬም እያረገ ያለው። እኔ ዛሬም ኤፍሬም ደግፈዋለሁ። ማልደግፋት ቡዜ ናት። ቡዜ ፈት ጋለሞታ ስለሆነች ወንድሟን ፈቶ እንዲኖር ነው የምትፈልገው። አንደኛ እውነት አንቺ የወንድሟ ትዳር የራሷ ትዳር ሳያሳስባት የወንድሟ እያስመሰለች ማለት ነው። ተቻለች የልጆቿን አባት ለምን አላስመለሰችም? ተቻለች ማለት ነው። አሁን እሷ ፈት ሆና ጋለሞታ ሆና እየኖረች ስለሆነ
እሱም እንደዛ እንዲኖር ነው ፍላጎቷ ማለት ነው። ያው እንግዲህ ታብታቡን ከዚች ከውሽሚት ጋር ያደርጋል እየሄደ አሁንም ዝሙትን እያስፋፋችሁ ነው። ሩታዬ ጀግና እናት ናት። ብዙ ነገር አሳልፈሻል። ብዙ ነገር ከዚህ በኋላም ሊመጡብሽ ይችላሉ። አብርሃም የሚባል ሰው እንግዲህ ይቅርታ መጠየቅ ያለብሽም ሲፈልግ እሱ ይጠይቅሽ። ልጅሽን እንዳታሳዩ በቃ